ሬቲዮ ሚዲያ በመስከረም 9 2011 ዓመተ ምህረት በለተረቡ ከተሰሙ አበይት ወሬዎች መካከል አንዱን ይዞላችሁ ቀርቧል። ከዜናው ጋር ሺወንዙ መላኩ ነኝ። በአማራና አፋር አዋሳኝ አካባቢዎች የሚነሱ ግጭቶችን ለመክታት የአስተዳደር መዋቅሩ በትኩረት ሊሰራ እንደሚገባ ተገለጸ። በአማራና አፋር አዋሳኝ አካባቢዎች የሚነሱና የሚስተዋሉ ግጭቶችን ለመቅረፍ የአስተዳደር መዋቅሩ በትኩረት መንቀሳቀስ እንደሚገባው የክልሎቹ ርዕሳነ መስተዳድሮች አሳስበዋል። የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸውና የአፋር ክልል ርዕሰ መስተዳደር ሀጂ ስዩም አወል በተገኙበት ግጭቶችን በተገቢው መንገድ መፍታት በሚቻልበት ሁኔታ የጸጥታ መድረክ በኮምቦልቻ ከተማ ተካሂዷል። በዚህ ወቅት አመራሩ ቁርጠኛ ሆኖ አለመስራት፣ የህገወጥ የሰዎች ዝውውር፣ የኮንትሮባንድ ንግድና ህገወጥ የጦር መሳሪያ ዝውውር ስራ ላይ የተሰማሩ አካላት በአጎራባች አካባቢዎች ለሚፈጠሩ ግጭቶች መንስኤ ናቸው ተብሏል። ርዕሰ መስተዳደር አቶ ገዱ አንዳርጋቸው እንደተናገሩት በቀበሌና በወረዳ ደረጃ ግጭቶችን ለመፍታት የሚሰሩ አካላት ሊመሰገኑ ይገባል ብለዋል። ሆኖም አንዳንድ አካባቢዎች ግጭቶችን በባህላዊና አስተዳደራዊ በሆነ መንገድ መፍታት እየተሻለ የሰው ህይወት ማለፉን የተናገሩ ሲሆን ይህም የአስተዳደር መዋቅሩ ችግር መሆኑን የሚያሳይ ነው ተብሏል። በሰሜን ሸዋ ኦሮሞ ብሔረሰብ አስተዳደርና ደቡብ ወሎ ዞን ግጭትን ከመቅረፍ አንጻር መሻሻል ያሳዩ ሲሆን የሰሜን ወሎ ሀብሩ ወረዳ ከአፋር ክልል ከጭፍራ ጋር ያለውን ግጭት በመቅረፍ በኩል ችግር ያለበት በመሆኑ የአስተዳደር መዋቅሩ ትኩረት ሰጥቶ ሊሰራ ይገባል ብለዋል። የአስተዳደር መዋቅሩ ከጸጥታ አካላት ጋር ተባብሮ መስራት እንዳለባቸውና ሁለቱም ክልሎች ወንጀለኞችን አሳልፎ በመስጠት በህግ ተጠያቂ በማድረግ ህግን ማስከበር እንደሚገባ አሳስበዋል። ርዕሰ መስተዳደር ሀጂ ስዩም አወል በበኩላቸው ግድያ የፈጸሙ ንብረት ያወደሙ ጥፋተኞች ህብረተሰቡ ውስጥ ሆነው ሰላምና እርቅን ማረጋገጥ አስቸጋሪ እንደሆነ ገልጸዋል። ስለሆነም በሁለቱም ክልል የሚገኙ የመንግስት መዋቅሮች ከጸጥታ ኃይል ጋር በመሆን ተጠርጣሪዎችን ተከታትሎ በመያዝ ለህግ ለማቅረብ በትኩረት ሊሰሩ እንደሚገባ አሳስበዋል። እንዲሁም የህብረተሰቡ ሰላምና ደህንነት ለማረጋገጥ የሁለቱም ክልሎች የጸጥታ መዋቅርና የፖለቲካ አመራር ከህዝቡና ከፌደራል የጸጥታ መዋቅር ጋር ውጤታማ ስራ መስራት እንደሚገባቸው የአማራ ክልል አስተዳደርና ጸጥታ ጉዳዮች ቢሮ ኃላፊ አቶ እዘዝ ዋሴ ተናግረዋል። በውይይቱ የሰሜን ምስራቅ እዝ መከላከያ ሰራዊት አመራሮችን ጨምሮ የሁለቱም ክልሎች የጸጥታና የአስተዳደር አካላት መሳተፋቸውን የደቡብ ወሎ ኮሚኒኬሽን ጽህፈት ቤት አስታውቋል ሲል የዘገበው ኤፍቢሲ ነው።